ጤና ይስጥልኝ ተመልካቾቻችን፣ በላይ በቀለ ነኝ። ርዕሶቹን በማስቀደም እንጀምራለን። የኢራን አሜሪካ ውጊያ ተባብሶ ሲቀጥል አሜሪካም የሆርሙዝ መተላለፊያን እንደምትቆጣጠር ፕሬዝዳንት ትራምፕ መግለጻቸው ኢራንን ክፉኛ ማስቆጣቱ ይነገራል። የኢራን አብዮታዊ የበላይ ጦር በፍጹም የማይታሰብ ነው ሲል አስጠንቅቋል። ኢራን በሆርሙዝ መተላለፊያ በመርከቦች ላይ የፈጸመችውን ጥቃት የአውሮፓ ሀያላን ሲያወግዙ፣ በየመን ሰንዓም ዓለም አቀፍ አውሮፕላን ጣቢያ ፍንዳታ መድረሱ ይነገራል። የየመኑ ሁቲ ቡድን በሳውዲ አረቢያ ጥቃት ለመፈጸም ዝቷል። ሌሎችም አሉን። አብራችሁን እንድትቆዩ ጋብዛለሁ። በኢራንና አሜሪካ መካከል ውጊያ ተጠናክሮ ሲቀጥል የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሀገራቸው የሆርሙዝ መተላለፊያን እንደምትቆጣጠር መግለጻቸው ሌላ ውጥረት ፈጥሯል። አሜሪካም የሆርሙዝ ወሽመጥ ጠባቂ እንደምትሆን ገልጸዋል። ሆርሙዝ ሰርጥን ተቆጣጥረን እንጠብቃለን፣ ለምንጠብቀውም ክፍያ እንጠይቃለን ብለዋል ትራምፕ ዛሬ በሰጡት ቃል። የትራምፕ አስተዳደር መርከቦች ለማንኛውም አካል ምንም አይነት ክፍያ ሳይከፍሉ በወሽመጡ ማለፍ መቻል አለባቸው በማለት በተደጋጋሚ ሲገልጽ ቆይቷል። ባለፈው ወር መገባደጃም የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ክፍያዎችና ታሪፎች ለእኔ አንድ አይነት ናቸው፣ የሆርሙዝ ሰርጥ ዓለም አቀፍ የውሃ መስመር ነው በማለት መናገራቸው ይታወሳል። በወሽመጡ ለመጓዝ ገንዘብ መክፈል አለበት የሚለውን የሚደግፍ በምድር ላይ አንድም ሀገር የለም ሲሉም አክለዋል። ሩቢዮ በቅርቡም ተመሳሳይ አስተያየት ሰጥተው ነበር። ሰኔ 24 ትራምፕ ራሳቸው በወሽመጡ የሚያልፉ የጭነት መርከቦች ላይ የሚጣል ማንኛውም አይነት ክፍያም ተቀባይነት የለውም ማለታቸውም ይታወሳል። ነገር ግን ቀደም ሲል አሜሪካ በውሃ መስመሩ ላይ ያልተገደበ የባህር ጉዞ እንዲኖር በማረጋገጧ ክፍያ ልታገኝ የምትችልበትን ሐሳብ አንስተዋል። ሰኔ አጋማሽ ከኢራን ጋር የመግባቢያ ስምምነት በተፈረመበት ጊዜ የ60 ቀናት የስምምነቱ ጊዜ ከመጀመሩ በፊትም ሆነ ካበቃ በኋላም በአሜሪካና ለአሜሪካ ካልተጣለ በስተቀር ምንም አይነት ታሪፍ እንደማይኖር ተናግረዋል። በሚያዝያ ደግሞ ኢራን በወሽመጡ ለሚያልፉ መርከቦች ክፍያ እንድትሰበስብ የሚፈቅድ ስምምነትን ይቀበሉ እንደሆነ ተጠይቀው ትራምፕ እኛ ታሪፍ ብናስከፍልስ እነሱ እንዲወስዱት ከማድረግ ይልቅ እኛ ብናደርገው እመርጣለሁ። ለምን አናደርገውም? እኛ አሸናፊዎች ነን፣ አሸንፈናል ብለው ነበር። ትራምፕ ዛሬ ደግሞ የሆርሙዝ መተላለፊያን በመጠበቃቸው ክፍያ የሚጠይቁት የሰው ኃይል አሰማርተው ያወጡት ከፍተኛ ወጪ እንዲተካላቸው ብቻ እንደሆነም ገልጸዋል። ኢራን ባወጣችው ምላሽ አሜሪካ በሆርሙዝ ባህረ ሰላጤ አስተዳደርና ቁጥጥር ላይ ጣልቃ እንድትገባ በምንም መልኩ እንደማትፈቅድ አስታውቃለች። የአሜሪካ ጦር በባህረ ሰላጤው ላይ የሚያደርጋቸው ተደጋጋሚ ያልተገሩ እንቅስቃሴዎች የቀጠናውን ሰላምና ደህንነት በከፍተኛ ሁኔታ አደጋ ላይ ጥሎታል ስትል ከሳለች። የኢራን አብዮታዊ የበላይ ጦር ባወጣው መግለጫ የኢራን የታጠቁ ኃይሎች ከአሜሪካ ወንበዴ ጦር የሚሰነዘሩ ማናቸውንም ትንኮሳዎች ለመመከት ዝግጁ መሆናቸውንና ከኢራን ፈቃድ ውጪ የሚንቀሳቀሱ መርከቦችን በጥብቅ እንደሚቆጣጠሩ አመልክቷል። የቀጠናው ሀገራትም ከአሜሪካ ጋር የሚያደርጉት ትብብር በኢራን ሉዓላዊነት ላይ እንደተፈጸመ የጦር ወንጀል ወይም ደግሞ የጦርነት አዋጅ ተደርጎ እንደሚቆጠርና ግጭቱ ከተስፋፋ የጦርነቱ እሳት ቀጠናውን በሙሉ ያወድማል ሲል አስጠንቅቋል። የኢራን አብዮታዊ ዘብ በዚሁ መግለጫው የአሜሪካ በሆርሙዝ ባህረ ሰላጤ ጣልቃ መግባት የዓለም አቀፍ የነዳጅና የጋዝ አቅርቦት ደህንነትን በከፍተኛ ሁኔታ አደጋ ላይ ጥሏል ሲል ከሷል። ኢራን ባህረ ሰላጤውን መቆጣጠሯን እንደምትቀጥልና የውጭ ኃይሎችንና አጋሮቻቸውን ለኢራን ሕዝብ ፍላጎት እንዲገዙ እንደምታስገድድ ገልጿል። በተጨማሪም በሚያደርሱት አዲስ ጥቃትም ይበልጥ ወደ ታላቅ ተስፋ መቁረጥ ውስጥ እንከታቸዋለን በማለትም ዝቷል። የአሜሪካ ኃይል ሌሊቱን በፈጸመው መጠነ ሰፊ ጥቃት ከ20 በላይ የኢራን ወታደራዊ ተቋማት መምታቱን ገልጧል። የኢራን መገናኛ ብዙሃን በአሜሪካ ጥቃት በተለያዩ አካባቢዎች 3 ሰዎች መገደላቸውንና ሌሎች በርካቶች መቁሰላቸውን አመልክተዋል። ትላንት ምሽት ኢራን በሆርሙዝ መተላለፊያ በንግድ መርከቦች ላይ ጥቃት መፈጸሟን ተከትሎ ነው አሜሪካ በኢራን ከተሞች ድብደባ ስትፈጽም ማደሯም የተነገረው።
አሜሪካም ሌሊቱን ጥቃት ከመፈጸሙ አስቀድሞ ብሪታንያ፣ ፈረንሳይና ጀርመን ኢራን በመርከቦቹ ላይ የፈጸመችውን ጥቃት አደገኛና ኃላፊነት የጎደለው በማለት አውግዘዋል። በሆርሙዝ መተላለፊያ በባህሬን በኦማንና በዮርዳኖስ ባህር ክልል የተፈጸመው የመርከቦች ጥቃትን ሀገሮቹ ባወጡት የጋራ መግለጫም በሆርሙዝ ሰርጥ የመርከቦች ነፃና ሰላማዊ እንቅስቃሴ እንዲቀጥል ጠይቀዋል። ኢራን ለአሜሪካ ጥቃት ምላሽ በቀጠናው የአሜሪካ ጦር ሰፈሮች ላይ ጥቃት ማድረሷን ብትገልጽም ባህሬን ግን ኢራን ሰላማዊ ሰዎችን ኢላማ ያደረገ የሚሳኤልና የድሮን ጥቃት ፈጽማለች ስትል ከሳለች። የሀገሪቱ ጦር ኃይል የኢራንን ድሮንና ሚሳኤል በማክሸፍ ሥራ ተጠምዶ ማደሩን ዘገቦች አመልክተዋል። የሆርሙዝ መተላለፊያ መዘጋቱን ተከትሎ የዓለም የነዳጅ ቀውስ ወደ ነበረበት መመለሱ እየተነገረ ሲሆን በአውሮፓም የአውሮፕላን ነዳጅ እጥረት አሳሳቢ ደረጃ መድረሱ ተመልክቷል። የአውሮፓ ሕብረት ዛሬ ባወጣው መግለጫም የአውሮፕላን ነዳጅ እጥረት በእጅጉ እንዳሳሰበው ገልጧል። መጪው የአውሮፓ ክረምት ጊዜ የተረጋጋ የጋዝ አቅርቦት ስለመኖሩም ያደረበትን ጥርጣሬ አልሸሸገም። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኢራንን ወደቦች መልሰው እንደሚዘጉ ከጥቂት ጊዜ በፊት በማኅበራዊ መገናኛቸው ጽፈዋል። የሆርሙዝ መተላለፊያም ኢራን ፈቀደች አልፈቀደች ክፍት ሆኖ ይቆያል። በኢራን ወደቦች ላይ ግን ተነስቶ የነበረው እገዳ ተመልሶ ይጣላል። አሜሪካም ካሁን ጀምሮ የሆርሙዝ ባሕረ ሰላጤ ጠባቂ ትሆናለች ብለዋል። ምናልባትም ከሁሉም የጭነት አገልግሎት የ20 በመቶ ቀረጥ እናስከፍላለን። መተላለፊያው አስተማማኝና ሰላማዊ ለማድረግ ለምናከናውነው ሥራም ወጫችንን ለመሸፈን ነው ሲሉ ቀደም ሲል ያሉትን ደግመው አስፍረዋል። በሌላ በኩል በየመን ሌላ ግጭት መነሳቱ ሲነገር የኢራን አውሮፕላን የመን ሰነአ እንዳያርፍ ለመከልከል በሰነአ አውሮፕላን ጣቢያ ጥቃት መፈጸሙ ታውቋል። ጥቃቱን ተከትሎ ዓለም አቀፍ ዕውቅና ያለው የየመን መንግሥት በሀገሪቱ ሁሉም አውሮፕላን ጣቢያዎች እንዲዘጉ አዟል። ማንኛውም ወደ የመን የሚገቡና የሚወጡ የአውሮፕላን በረራዎች እንዲቆሙ መደረጋቸውን አስታውቋል። ያም ሆኖ በኢራን በሚደገፈው የሁቲ ቡድን ቁጥጥር ስር የሚገኙ ሰነአን የመሳሰሉ አውሮፕላን ጣቢያዎች ላይ ትዕዛዙ ተፈጻሚ ባለመሆኑ በሳውዲ አረቢያ የሚመራው ጥምር ኃይል ወደ የመን አየር ክልል የሚገቡ አውሮፕላኖችን እንደሚቆጣጠር ገልጧል። የየመን ጦር ኃይሎች ሁቲ በሚቆጣጠረው የሰነአም ዓለም አቀፍ አውሮፕላን ጣቢያ ጥቃት መፈጸማቸውን ተከትሎ ከአውሮፕላን ማረፊያው ሜዳ ከፍተኛ ጢስ መታየቱን ዘገቦች አመልክተዋል። ጥቃቱን የሁቲ ልዑካንን የያዘ የኢራንን አውሮፕላን እንዳያርፍ ለመከላከል ነው ተብሏል። ሁቲ ጥቃቱን ግልጽ ወረራ ነው ሲል አውግዟል። ሁቲ በአውሮፕላን ጣቢያው ለተፈጸመው ጥቃት ተጠያቂ ባደረጋት ሳውዲ አረቢያ ላይ የበቀል እርምጃ ለመውሰድ ዝቷል። ወረራም ያጸፋ ቅጣት ሳይሰጠው እንደማይታለፍ ልናረጋግጥ እንወዳለን ብሏል ሁቲ በመግለጫው። ወደ ሌላ መረጃ ስናልፍ በታይላንድ ዋና ከተማ ባንኮክ በአንድ መጠጥ ቤት በተነሳ እሳት 28 ሰዎች መሞታቸው ተነገረ። 25 በጽኑ ቆስለዋል። ትላንት ሌሊቱን መጠጥ ቤቱ በደንበኞች ተሞልቶ በነበረበት ሰዓት ምክንያቱ ባልታወቀ ሁኔታም እሳት መነሳቱን ባለስልጣናት ገልጸዋል። አብዛኞቹ ሟቾች እሳቱን በመሸሽ በመጸዳጃ ቤት ወይም ደግሞ በመጸዳጃ ክፍሎች ለመደበቅ የሞከሩ ናቸው ብለዋል። ሀገሪቱ ዛሬ ሐዘን አውጃ ውላለች። በጁራሲክ ፓርክ ፊልሙ በአብዛኛው የሚታወቀው አንጋፋው የፊልም ተዋናይ ሳም ኒል በ78 ዓመቱ ከዚህ ዓለም በሞት ተለየ። ሲድኒ አውስትራሊያ ማረፉ የተነገረው ሳም ኒል ጁራሲክ ፓርክ፣ ደ ፒያኖ፣ ዴድ ካልምና በሌሎች በርካታ ታዋቂ ፊልሞቹ ይታወሳል። የኒውዚላንድ ጠቅላይ ሚኒስትር ከዓለማችን ታላላቅ ሰዎች አንዱ ነው ሲሉ ሐዘናቸውን ገልጸዋል።